ሰላም ጤና ይስጥልን የዘመንና ቴክኖሎጂ ቤተሰቦቻችን እንዴት ከርማችኋል? በዚህም ሳምንት በዘመንና ቴክኖሎጂ ፕሮግራሞቻችን እንደተለመደው ሁሉ አዳዲስ መረጃዎችን እንዲሁም ደግሞ ቁም ነገር ያስጨብጣሉ ያላቸውን ፕሮግራሞች ሁሉ ወደ እናንተ ልናደርስ እነሆ በሰዓታችን ተገኝተናል። ቤቲ ፋንታሁን ነኝ፣ አብራችሁን ቆዩ። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ እንደ ስማርት ስልክ ያሉ ዘመናዊ ቴክኖሎጂዎች ከገጠር እስከ ከተማ ድረስ በሰፊው ከመስፋፋታቸው ጋር ተያይዞ በዲጂታል መልኩ የምናገኛቸው አገልግሎቶች እጅጉን እየተበራከቱ መጥተዋል። እንደ አብነት ለማንሳት ደግሞ ከዚህ ቀደም መጽሐፍትን ለማንበብ ወይም ደግሞ ልዩ ልዩ የድምጽና የቪዲዮ ስራዎችን ለማግኘት ከአንድ ቦታ ወደ ሌላ ቦታ እየተንቀሳቀሱ መግዛት የግድ ይለን ነበር። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ እንደ ስማርት ስልክ ያሉ ዘመናዊ ቴክኖሎጂዎች ከገጠር እስከ ከተማ ድረስ በስፋት ከመስፋፋታቸው ጋር ተያይዞ በዲጂታል መልኩ የምናገኛቸው አገልግሎቶችም እንዲሁ እየተበራከቱ መጥተዋል። እንደ አብነት ለማንሳት ደግሞ ከዚህ ቀደም መጽሐፍትን ለማንበብ ወይም ደግሞ ልዩ ልዩ የድምጽና የቪዲዮ ስራዎችን ለማግኘት ከአንድ ቦታ ወደ ሌላ ቦታ እየተንቀሳቀሱ አገልግሎቶችን መግዛት የግድ ይለን ነበር። ዲጂታል ቴክኖሎጂ ደግሞ ይህንን በማስቀረት የፈለግናቸውን አገልግሎቶች በሙሉ ከቤታችን ሳንወጣ እንድናገኝ አስችሎናል። ዩስክራይብ የተሰኘው የዲጂታል ላይብረሪና የስትሪሚንግ አገልግሎት ደግሞ ለዚህ ዋነኛው ምስክር ሊባል ይችላል። ዩስክራይብ በዓለም አቀፍ ደረጃ ረዘም ላለ ጊዜ አገልግሎት ሲሰጥ የቆየ ቢሆንም በሀገራችን ኢትዮጵያ ግን በቅርቡ ነው ስራ የጀመረው። ለመሆኑ ዩስክራይብ ምንድነው? ተጠቃሚዎችስ ከዩስክራይብ ምን አይነት አገልግሎቶችን ሊያገኙ ይችላሉ የሚለውንና እንዲሁም ደግሞ ሌሎች ጥያቄዎችን ሊመልስ የሚችል ፕሮግራም በተከታይ ወደ እናንተ እናደርሳለን። ተመልሼ እመጣለሁ። በያላችሁበት መልካም ጊዜ። ኢትዮ ቴሌኮም በርካታ የደንበኞቻችን ላይፍ ስታይላቸውን ሊያዘምንላቸው የሚችሉ የተለያዩ ሰርቪሶችን እያቀረበ ይገኛል። በቅርቡ ደግሞ ዩስክራይብ የተሰኘ የዲጂታል ላይብራሪና ስትሪሚንግ ፕላትፎርም በቅርቡ ለደንበኞች አድርሰዋል። ዩስክራይብ ከ1 ሚሊዮን በላይ ኢንተርናሽናል ዓለም አቀፋዊ የሆኑ የዲጂታል ላይብራሪና የስትሪሚንግ ኮንተንቶችን የያዘ ነው። በተለያዩ ቋንቋዎች ከ1 ሚሊዮን በላይ የሚሆኑ መጽሐፍቶችን፣ አውዲዮ ቡኮችን፣ ኢቡኮችን፣ ፖድካስቶችን፣ ለኤዱኬሽናል አገልግሎት የሚውሉ ሊትሬቸሮችን የያዘ ፕላትፎርም ነው። የዩስክራይብ ፕላትፎርም በተለያዩ ኢንተርናሽናል ቋንቋዎች ነው ለጊዜው ያለው። በእንግሊዝኛ፣ በስፓኒሽ፣ በፍሬንች እና በአረቢክ የተጻፉ ኢንተርናሽናል የሆኑ ከ1 ሚሊዮን በላይ ይዘቶችን ያካተተ ነው። ቀጣይ ያው እነዚህ ኮንተንቶች ላይ ያሉት ስለ ኢትዮጵያ የተጻፉን በተለያዩ ቋንቋዎች የተጻፉ መጽሐፍቶች ይገኙበታል። ቀጣይ ሎካላይዝድ የሆኑ የሀገር ውስጥ ቋንቋዎችን በሀገር ውስጥ ቋንቋ የተጻፉትን በማስገባት አገልግሎቱን ለማስፋት አቅደናል። ለደንበኞቻችን በርካታ ጥቅሞችን ይዞ የመጣ የፕላትፎርም ነው። ደንበኞች ስማርትፎናቸውን ወይም ታብሌታቸውን በመጠቀም ካሉበት ቦታ ሆነው ዓለም አቀፍ የሆኑ ፕሪሚየም የሆኑ የኢቡኮችን፣ አውዲዮ ቡኮችን፣ ፖድካስቶችን እንዲሁም ለትምህርት የሚያገለግሉ የተለያዩ ሊትሬቸሮችንና ሪሰርቾችን ከአንድ አፕሊኬሽን ወይም ከአንድ ፕላትፎርም ላይ አክሰስ ማድረግ የሚችልበትን እድል ይዘንለት መጥተናል ለደንበኛ። ደንበኞች አገልግሎትን በተለያየ አማራጭ ማግኘት ይችላሉ። ወደ 6446 ለዕለታዊ ምዝገባ 1 ቁጥርን በመላክ ለሳምንታዊ ምዝገባ 2 ቁጥርን በመላክ መመዝገብ ይችላሉ። ዕለታዊ 8 ብር ሲሆን ሳምንታዊ ደግሞ 30 ብር ያስከፍላቸዋል ማለት ነው። ይህ ክፍያ ፕላትፎርሙ ላይ ያለውን አጠቃላይ ከ1 ሚሊዮን በላይ የሚሆነውን ኮንተንት አክሰስ የማድረግ ወይም የመጠቀም እድል ለደንበኞች ይሰጣቸዋል። አንድ በከፈሉት ፕላትፎርሙ ላይ ያለውን በአሁኑ ሰዓት ያሉትን ከ1 ሚሊዮን በላይ የሚሆኑትን ኮንተንቶችን ደንበኛው ፉል አክሰስ ይሰጠዋል፣ ሙሉ መዳረሻ ይሰጠዋል። የፈለገውን መጽሐፍ ማንበብ፣ የፈለገውን ኦዲዮ ማዳመጥ፣ በድምጽ የተቀረጹ መጽሐፎችን ማዳመጥ፣ የተለያዩ ሊትሬቸሮችን ማንበብ፣ ሪፈረንሶች አሉ። እዛ ላይ በጣም ከ900 ሺህ በላይ የሚሆኑ ሪፈረንሶች አሉ። ለኤዱኬሽናል የሚያገለግሉ ለተለያየ ነገር የሚያገለግሉ ሪሰርቾች አሉ። እነሱን አክሰስ ማድረግ ይችላል። ኢትዮ ቴሌኮም ይህን አገልግሎት ለደንበኞች ለማድረስ ምን አነሳሳው ስንል አንደኛው ደንበኞች በአሁኑ ሰዓት ኮንቪኒየንት የሆነ ሰርቪስን የመፈለግ ፍላጎታቸው በጣም እየጨመረ መጥተዋል። ከፍተኛ የሆነ ያንግ ወይም የወጣት ከስተመሮች አለን ወይም ፖፑሌሽን አለን። ኤዱኬሽናል የሆኑ ኮንተንቶችን እንዲሁም ዲጂታል ላይብራሪ አክሰስ የሚያደርጉበትን ፕላትፎርም ፍላጎት እየጨመረ መጥተዋል። በተጨማሪም ኢትዮ ቴሌኮም ከፍተኛ የሆነ ከ40 ሚሊዮን በላይ የስማርትፎን ዩዘሮች አሉ። እነዚህን ስማርትፎን ዩዘሮችን በቀላሉ እንደዚህ አይነት ዲጂታል የሆኑ ሰርቪሶችን በማምጣት ተደራሽ ማድረግ የሚያስችልበት መንገድ ስላለ በዚህና በተለያዩ የደንበኞቻችን የዲጂታል ሰርቪሶችን
የመፈለግ መጠናቸው እየጨመረ መምጣቱ ይህንን አገልግሎት ይዞላቸዋል። ዩስክራይብን ከሌሎች ሰርቪሶች አሁን ገበያ ላይ ካሉ ወይም ደንበኞቻችን አክሰስ እያደረጓቸው ከሚገኙ ሰርቪሶች ወይም ሌሎች ዲጂታል ላይብራሪዎች በምን ይለያል ካልን አንደኛ ዓለም አቀፋዊ ወይም ኢንተርናሽናል የሆኑ ፕሪሚየም የሆኑ ኮንተንቶች ወይም በዶላር ከፍለው ሊያገኟቸው የሚችለውን ፕሪሚየም የሆኑ ኮንተንቶችን ወይም መጽሐፍትን እና እዛ ፕላትፎርም ላይ ያሉ ከ1 ሚሊዮን በላይ ሪፈረንሶችን ደንበኞች በሰብስክሪፕሽን ቤዝድ በሆነ መንገድ በቀላሉ አክሰስ ማድረግ የሚችሉበትን እድል ይፈጥርላቸዋል። ዲጂታል የሆነች ኢትዮጵያን ለመፍጠር በሚደረግ ሂደት ውስጥ እንደዚህ አይነት የዲጂታል ኮንተንት ፕላትፎርም ያላቸው ሰርቪሶችን ይዘው መምጣት ደንበኞች ዲጂታሊ የተለያዩ ሰርቪሶችን አክሰስ እንዲያደርጉ ያስችላቸዋል። ወደ ደንበኞቻችን ኢትዮ ቴሌኮም ዩስክራይብ የተሰኘ የዲጂታል ላይብራሪ እና ስትሪሚንግ አገልግሎትን በመጠቀም ላይፍ ስታይላችሁን እንድታዘምኑ ይጋብዛቸው። ተመልሰናል ተመልካቾቻችን። ከተከታተልነው ፕሮግራም ጠቃሚና አዳዲስ መረጃዎችን እንዳገኛችሁ ባለሙሉ ተስፋ ነን። አሁን ደግሞ ተከታዩን ፕሮግራም ወደ እናንተ እናደርሳለን። ሰዓቱ የዘመን ቅምሻ ነው። ባልደረባችን ዮሐንስ ሐለፈውም ዘመን ቅምሻን እንዲህ ያቀርብልናል። ሰላም፣ እንዴት ናችሁ? ሳምንታዊው የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ ሐለፈውም ነኝ። በዚህ ሳምንት ፕሮግራማችን እንግዲህ ኢትዮ ቴሌኮም ለእናንተ ለክቡራን ደንበኞቹ ካቀረባቸው አገልግሎቶች መካከል የቴሌሳይን አገልግሎትን እናያለን። በተለይም ደግሞ ውጭ የምትኖሩ ኢትዮጵያውያን እንግዲህ ከዚህ በፊት ቆንጽላ ጽሕፈት ቤት እንዲሁም ደግሞ ኤምባሲዎች በመሄድ የተለያዩ አይነት ዶክሜንቶችን የማረጋገጥና ውክልና የመስጠት ተግባራችሁን አሁን ደግሞ ባላችሁበት ቦታ ሆናችሁ የዲጂታል ሞፋ መተግበሪያን በመጠቀም እንግዲህ ባላችሁበት ከቤታችሁ ሆናችሁ ዶክሜንቶችን ማረጋገጥ ትችላላችሁ፣ ውክልና መስጠት ትችላላችሁ። የዲጂታል ሞፋ መተግበሪያን እንዴት አውርደን እንደምንጠቀምና የዲጂታል ሞፋ መተግበሪያን ከፕሌይ ስቶር ወይም ከአፕ ስቶር ላይ አውርዳችሁ እንዴት እንደምትጠቀሙ እንዲሁም ደግሞ የዲጂታል ሞፋ መተግበሪያን ካወረዳችሁ በኋላ ዶክሜንቶችን ለማረጋገጥና ውክልና ለመስጠት ማድረግ ያለባችሁን ነገሮች እንግዲህ በቅደም ተከተል በዚህ ፕሮግራም የማሳያችሁ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አብራችሁን ቆዩ። ቴሌሳይን እንግዲህ ራሱ የቴሌሳይን የሚል መተግበሪያ አፕ ስቶር ላይ ፕሌይ ስቶርም ላይ ታገኛላችሁ። ይሄ የሚያገለግላችሁ እንግዲህ አገር ውስጥ ለምትኖሩ ኢትዮጵያውያን ነው። ከዚህ በፊት በነበረን ፕሮግራም ላይ እንግዲህ ስለ ቴሌሳይን መተግበሪያ በደንብ አይተናል። የዛሬው ፕሮግራማችን ትኩረት የሚያደርገው ደግሞ የቴሌሳይን አገልግሎት ሆኖ ግን የዲጂታል ሞፋ መተግበሪያ ላይ ነው ማለት ነው። የዲጂታል ሞፋ መተግበሪያ እንግዲህ ዋና ትኩረቱ ውጭ ለምትኖሩ ኢትዮጵያውያን ነው። ስለዚህ የኢትዮጵያውያን ውጭ ያላችሁ የትም ቦታ መሄድ ሳይጠበቅባችሁ ኤምባሲም ቆንጽላ ጽሕፈት ቤት መሄድ ሳይጠበቅባችሁ ከቤታችሁ ሆናችሁ ይህንን የዲጂታል ሞፋ መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ እንግዲህ ከዚህ ቀጥሎ በማሳያችሁ ቅደም ተከተል ዶክሜንቶቻችሁን ማረጋገጥ እንዲሁም ደግሞ ውክልና መስጠት ትችላላችሁ። በቅድሚያ እንግዲህ የአንድሮይድ ስልክ ተጠቃሚ ከሆናችሁ ፕሌይ ስቶራችሁ ላይ በመግባት እንዲሁም ደግሞ አይኦኤስ ወይም ደግሞ የአፕል ተጠቃሚዎች ደግሞ አፕ ስቶራችሁ ላይ በመግባት ዲጂታል ሞፋ በማለት ሰርች ታደርጉና የዲጂታል ሞፋ መተግበሪያን ወደ ስልካችን አውርደን እንጭናለን ማለት ነው። በመቀጠል ሙሉ ስማችንን እንድናስገባ ይጠይቀናል። እሱን እናስገባና በመቀጠል ደግሞ የስልክ ቁጥራችንን አገር ወይም ደግሞ የስልክ ቁጥራችን የምንገኝበትን አገር እንመርጥለታለን። እዚህ ስክሪኑ ላይ እንደምትመለከቱት አሁንኛ ዩኤስኤን መርጠናል። በመቀጠል ከስር እንደምትመለከቱት እንግዲህ ጠንከር ያለ የይለፍ ቃል ወይም ፓስወርድ ካስገባን በኋላ እንግዲህ በመቀጠል ምንድነው የምናደርገው በደንብና ሁኔታዎች ወይም ተርምስ ኤንድ ኮንዲሽን ተስማምቻለሁ የሚለውን ካነበብን በኋላ እንግዲህ ቲክ በማድረግ ሬጂስተር የሚለውን በተን እንጫናለን። ምዝገባችንን ካጠናቀቅን በኋላ እንግዲህ ስክሪኑ ላይ እንደምትመለከቱት ሁለት አማራጮች ይመጡልናል። ፓወር ኦፍ አቶርኒ እንዲሁም ደግሞ አውተንቲኬሽን ኤንድ ሌጋላይዜሽን የሚላለን። በዛሬው ማሳያችን የምንመለከተው እንግዲህ እኛ አውተንቲኬሽን ኤንድ ሌጋላይዜሽን ወይም ደግሞ የሰነዶችን ህጋዊነት ማረጋገጥ የሚለውን ስለሆነ የሁለተኛውን አውተንቲኬሽን ኤንድ ሌጋላይዜሽን የሚለውን ተጭነን እንቀጥላለን። በመቀጠልም የሚኖሩበትን ሀገር ከመረጡ በኋላ እንግዲህ ኢትዮጵያዊ ከሆኑ ኢትዮጵያን የሚለውን ይመርጣሉ። ወይም ደግሞ ኢትዮጵያዊ ሆነው እንግዲህ የውጭ ሀገር ዜግነት ያላችሁ ከሆነ ደግሞ ሁለተኛውን አማራጭ በመምረጥ ወደ ቀጣዩ እንሄዳለን። እዚህ ጋር ልብ ማለት ያለብን ኢትዮጵያዊ ነን የሚለውን ከመረጥን እንግዲህ ቀኑ ያላለፈበት የኢትዮጵያ ፓስፖርት አታች ማድረጋችንን እንዳንረሳ። የውጭ ሀገር ዜግነት ካላችሁ ደግሞ እንዲሁ የዛው ሀገር ፓስፖርት ሊሆን ይችላል፣ የታደሰ መንጃ ፈቃዳችሁ ሊሆን ይችላል፣ ስቴት አይዲ ወይም ደግሞ ሬዚደንስ ካርድም ሊሆን ይችላል። ከነዚህ እንግዲህ አንዱን አታች ማድረግ እንዳትረሱ። በዚህኛው ማሳያ እንግዲህ እኛ አይ አም ኢትዮጵያን የሚለውን መርጠን ቀጥለናል። በመቀጠልም የምታረጋግጡት ዶክሜንት እንግዲህ በየትኛው ህጋዊ አካል ቀድሞ ማረጋገጫ እንደሰጠው በመምረጥ አይ ሃቭ ዘ አባቭ ዶክሜንትስ የሚለውን ተጭነን እንቀጥላለን።
አሁን ደግሞ ስክሪኑ ላይ እንደምትመለከቱት እንግዲህ የምታረጋግጡት ዶክሜንት የድርጅት ነው የእናንተ ነው ወይስ ለሌላ ለሶስተኛ አካል ነው የሚለውን እንግዲህ ከሶስቱ ከቀረቡላችሁ አማራጮች አንዱን ትመርጣላችሁ። እዚህ ጋር ደግሞ የአመልካች ሙሉ መረጃ ይላል። ስለዚህ ሙሉ መረጃችንን ሞልተን ኮንቲኒዩ ወይም ይቀጥሉ የሚለውን እንጫናለን። በመቀጠልም እንግዲህ የማንነት ማረጋገጫ ሰነዶችን እዚህ ጋር ያስገባሉ ማለት ነው። ስክሪኑ ላይ እንደምትመለከቱት እዚህ ጋር ዶክሜንቶቻችንን ወደ መተግበሪያው ከማስገባታችን በፊት እንግዲህ ሁሉንም ዶክሜንቶች በትክክል ዝግጁ ካደረግን በኋላ ምንም አይነት የዶክሜንቱ ፓርት ሚስ መደረግ የለበትም። ስለዚህ የፊትም የኋላም ካለ ሁሉንም በትክክል እንግዲህ ፎቶ የምናነሳም ከሆነ ስካንም አድርገን ከሆነ በትክክል ከጋለሪያችን ላይ እናስገባለን ማለት ነው። በመቀጠል እንግዲህ እንደምትመለከቱት አንድ ባንድ ከላይ የሰነዱን አይነት እየመረጥን ከዛ የሰነድ ማጣቀሻ ወይም ዶክሜንት ሪፈረንስ ነምበራችንን ለእያንዳንዱ እያስገባን እያንዳንዱን ዶክሜንት ወደ መተግበሪያው እንጭናለን ማለት ነው። ማረጋገጫ የሚያስፈልጋቸውን ሁሉንም ዶክሜንቶቻችንን እንግዲህ ከጫንም በኋላ ደን አፕሎዲንግ የሚለውን በመጫን ወደ ቀጣዩ ስቴፕ እንሄዳለን። እዚህ ጋር እንግዲህ ቀደም ብለን ወደ መተግበሪያው የጫናቸው ወይም ያስገባናቸውን መረጃዎች ወይም ዶክሜንቶች ትክክለኝነት በድጋሚ አንዴ ካረጋገጥን በኋላ ስታርት ሳይኒንግ የሚለውን ተጭነን እንግዲህ ወደ ዲጂታል ፊርማችን ወይም ደግሞ ሳይን ወደምናደርግበት ፕሮሰስ እንሄዳለን። እዚህ ጋር እንግዲህ ሲግኒቸር ውስጥ ስንገባ ሁለት አይነት ነገሮችን እናያለን። አንዱ የቪዲዮ ምልክት ነው እንደምትመለከቱት፣ ሁለተኛው ደግሞ በእጃችን የምንፈርምበት የእጅ ፊርማ ምልክት ነው። ስለዚህ በመጀመሪያ የቪዲዮ ምልክቱን በመጫን እንግዲህ ስታርት ቪዲዮ ሲግኒቸር የሚለውን ትጫኑና ስልካችሁ በትክክል እናንተን እየቀረጸ መሆኑን ወይም ደግሞ መሀል ላይ መሆኑን ካረጋገጣችሁ በኋላ እንግዲህ ስክሪኑ ላይ የምታዩትን እያነበባችሁ ራሳችሁን ሪካርድ ታደርጋላችሁ። በመቀጠል እንግዲህ የፊርማ ምልክቷን በመጫን ደግሞ በጣታችን አሊያም ደግሞ የስልካችን ፔን ካለው እሱን ተጠቅመን የዲጂታል ፊርማችንን ካስቀመጥን በኋላ ዩዝ የሚለውን በመንካት እንቀጥላለን። እንደምታዩት እንግዲህ የሁለቱም ፊርማዎቻችን የቪዲዮም የጣት ፊርማችንም ገብተዋል። ስለዚህ ኮንቲኒዩ የሚለውን በመቀጠል ወደ ቀጣዩ ስቴፕ እንጓዛለን ማለት ነው። እሺ ውድ ተመልካቾቻችን አሁን ወደ መጨረሻው ስቴፕ ወይም ፕሮሰስ ደርሰናል ማለት ነው። ክፍያ ነው የሚቀረን። እንግዲህ በቀረቡልን የክፍያ አማራጮች ክፍያችንን ከጨረስን በኋላ እንግዲህ ስክሪኑ ላይ ጨርሳችኋል የሚል ይመጣላችኋል። እሱን ደን ብለን አጠናቀቅም ማለት ነው። በመቀጠል የሚቀረን ሂደት ምንድን ነው? ባስገባ ነው የኢሜይል አድራሻችን መሰረት የተረጋገጡት ዶክሜንቶች ይደርሱናል ማለት ነው። በዛሬው የዘመን ቅምሻ ፕሮግራማችን ቴሌሳይን ስለተሰኘው የኢትዮ ቴሌኮም አገልግሎት ተመልክተናል። በተለይም ደግሞ ዲጂታል ሞፋ መተግበሪያን ተጠቅመን ውጭ የምትኖሩ ኢትዮጵያውያን የትም መሄድ ሳይጠበቅባችሁ የውክልና መስጠትን ጨምሮ የተለያዩ አይነት ዶክሜንቶችን ህጋዊነት እዛው ባላችሁበት ሆናችሁ ክፍያችሁን ፈጽማችሁ እንዴት ማረጋገጥ እንደምትችሉና ሁሉንም ነገር በመተግበሪያው በኩል ካጠናቀቃችሁ በኋላ ደግሞ በኢሜይል አድራሻችሁ መሰረት የተረጋገጡ ዶክሜንቶች እንዴት እንደሚደርሳችሁ በዝርዝር ለማየት ሞክረናል። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ጥቆማዎችን፣ መረጃዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ ቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች የምናስተካክሉ ይሆናል። ወይም ለኮምፒውተራችን የተለያዩ ድረገጾች ወይም ሶፍትዌሮች ለፕሮዳክቲቪቲ የሚያግዘን እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው 5 ሶፍትዌሮች ናቸው ለኮምፒውተራችን። በፊትም ኮምፒውተር ኖሯችሁ ወይም አዲስ ኮምፒውተር ገዝታችሁ እነዚህ 5 ኢሴንሻል የሆኑ ሶፍትዌሮች ለማንኛውም ኮምፒውተር ተጠቃሚ ኢሴንሻል ነው ብዬ ያሰብኳችሁ ስለሆነ እነዚህን 5 ሶፍትዌሮች አንድ በአንድ እናያቸዋለን። የመጀመሪያው ሶፍትዌር እዚህ ፕሮግራም ላይ የምንመለከተው ሚዲያ ፕሌየር ነው። ኮምፒውተሮች ሁሉም ዲፎልት ሚዲያ ፕሌየሮች አሏቸው። ግን ይሄ ሚዲያ ፕሌየር ዲፎልቱ ሚዲያ ፕሌየር አንዳንድ የቪዲዮ ፎርማቶች ላያነብ ይችላል። ፍሪ ላይት የሆነ ሶፍትዌር ሬኮሜንድ ማድረጋችሁ ቪኤልሲ ፕሌየር ነው። ቪኤልሲ ፕሌየር በቀላሉ ድረገጻቸው ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ቪኤልሲን ዳውንሎድ ለማድረግ በጣም ላይት ዌት የሆነ ሶፍትዌር ነው። ስለዚህ ፒሲያችሁ ላይ ስቶሬጅ አይወስድም። የተለያዩ የቪዲዮ ወይም የኦዲዮ ፎርማቶች ፕሌይ ማድረግ በምትፈልጉበት ጊዜ ቪኤልሲ ፕሌየር በጣም አስተማማኝ ሶፍትዌር ነው። ቀጣይ ሶፍትዌር የምንመለከተው WPS ኦፊስ ይባላል። ይህንን ሶፍትዌር የምታውቁ ልትኖር ትችላላችሁ። ግን
ይህንን ሶፍትዌር ለማያውቅ ሰው ስራችሁ ሆነ ወይም ለሌላ ነገር ዶኪመንት መጻፍ ካለባችሁ WPS ኦፊስ ለእናንተ ነው። ብዙ ዊንዶውስ ኮምፒውተሮች ከማይክሮሶፍት ኦፊስ ጋር የሚመጣው የዚህ አንድ ዲስአድቫንቴጅ ፕሪሚየም ቨርዥን ስለሆነ ከተወሰነ ጊዜያት በኋላ ሶፍትዌሩን እንድትገዙት ይጠይቃል። ግን WPS ኦፊሻል ዌብሳይታቸው ላይ ገብታችሁ ዳውንሎድ ካደረጋችሁት በኋላ እንዳለ የማይክሮሶፍት ኦፊስ ፊቸሮች በWPS ኦፊስ ማግኘት ትችላላችሁ። ከዛ በቀላሉ ዶኪመንቶች PDF ሆነ ወርድ ኤዲት በቀላሉ ማድረግ ትችላላችሁ። ቀጣይ አፕሊኬሽን እዚህ ፕሮግራማችን ላይ የምንመለከተው ፍለክስ ይባላል። ይሄ ቀላል ላይት ዌት የሆነ ሶፍትዌር ጥቅሙ የኮምፒውተራችን ስክሪን ቴምፕሬቸር ኮንትሮል ያደርጋል። ይህም ማለት ምንድን ነው ብላችሁ ብትጠይቁኝ ብዙ ሰዎች ሊኖሩ ይችላሉ በስራም ሆነ ወይም ብዙ ሰዎች ሊኖሩ ይችላሉ በስራቸው ላይ ኮምፒውተራቸው ላይ ቀኑ ሙሉ የሚውሉዋል። ይህም ለአይናችን በጣም ሊያስቸግረን ይችላል። ስለዚህ ፍለክስ አፕሊኬሽን በመጠቀማችሁ ቀኑ እየሄደ የመጣ የከለር ቴምፕሬቸሩን የስክሪናችሁን ዋርም እያደረገ ይቀይራል። ስክሪን ወደ ዋርም ቴምፕሬቸር በሚሄድበት ሰዓት ለአይናችሁ ይቀለዋል። ስለዚህ ይህንን አንዴ ሴታፕ አድርጋችሁት መርሳት ብቻ ነው ያለባችሁ። ኮምፒውተራችሁን ከጠዋት እስከ ማታ በምትጠቀሙት ጊዜ አይናችሁን አያስቸግራችሁም። ቀጣይ ፕሮግራማችን ላይ የምንመለከተው እንዴት ኮምፒውተራችን ላይ ኮምፕሬስድ ወይም ዚፕ የሆኑ ፎልደሮች ኤክስትራክት ለማድረግ ማለት ነው። ኮምፒውተራችን እንዳገኘን ዲፎልት የሆነ ዚፕ ኤክስትራክተር ስለሌለ የመጀመሪያው እኔ ሬኮሜንድ ማደርጋችሁ 7zip ይባላል። የ7zip ዋናው አድቫንቴጆች ላይት ዌት የሆነ ፋይል ኤክስትራክተር ነው። ይህንን ሶፍትዌር ለሚፈልግ ካለ እዛው የዊንዶውስ ስቶር ውስጥ ማግኘት ትችላላችሁ፣ ወይም ኦፊሻል ድረገጻቸው ውስጥም ገብታችሁ ቪዲዮ ላይ እንደምትመለከቱት ዳውንሎድ ማድረግ ትችላላችሁ። የትኛውም ፋይሎች ኤክስትራክት ለማድረግ የምትፈልጉበት ጊዜ 7zip ፋይል ኤክስትራክተር መጠቀም ትችላላችሁ። የመጨረሻው ሶፍትዌር እዚህ ፕሮግራማችን ላይ የምንመለከተው ዌብ ብራውዘሮች ናቸው። አሁን የምንኖርበት ዘመን ላይ ብዙ ሰዓታችን የምናቃጥለው ዌብ ብራውዘሮቻችን ላይ ነው። ስለዚህ አሁን የምንመርጣቸው ዌብ ብራውዘሮች ለፕሮዳክቲቪቲያችን፣ ለሴኩሪቲያችን እና ለጊዜያችን ብዙ አቴንሽን መስጠት አለብን። አንደኛ ሬኮሜንድ የሚያደርጋችሁ ዌብ ብራውዘር ኦፔራ ብራውዘር ይባላል። ይሄ ዌብ ብራውዘር ብዙዎቻችሁ የምትጠቀሙ ልትኖሩ ትችላላችሁ። ግን ለማይጠቀም ሰው ኦፔራ ዋናው አድቫንቴጆቹ ቢልቲን የሆነ VPN ሰርቪስ አለው። ሌላው ደግሞ አንዳንድ ድረገጾች ላይ ስትገቡ ብዙ ፖፕአፕ አዶች ካሉት እዛው ቢልቲን የሆነ አድ ብሎከርም አለው። እነዚህ 5 ሶፍትዌሮች በ5 የተለያየ ዘርፍ ላይ ይቀመጣሉ። ይህም እነዚህም 5 ዘርፎች ደግሞ ኢሴንሻል የሆኑ ቱሎች ናቸው ኮምፒውተር ለሚጠቀም ሰው። ስለዚህ እነዚህ ኢሴንሻል ከሆኑ አዲስ ኮምፒውተር ተጠቃሚ ሆናችሁ ወይም ኦልሬዲ ኮምፒውተር ካላችሁ እነዚህን ሶፍትዌሮች ጭናችሁ ሞክሩት። ቀጣይ ፕሮግራማችን ላይም ደግሞ ተጨማሪ የሆኑ ጠቃሚ የሆኑ ሶፍትዌሮች ለኮምፒውተራችን አብረን እናያለን። ተመልሰናል ተመልካቾቻችን። ትኩረቱን በአዳዲስና ቴክኖሎጂ ነክ መረጃዎች ላይ ያደረገው የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስና እንዲሁ ቴክኖሎጂ ነክ በሆኑ መረጃዎች በድጋሚ እስከምንገናኝ ድረስ በያላችሁበት መልካም ሳምንት